ሰላም ጤና ይስጥልኝ። ውድና የተከበራችሁ ያና ወርቁ አድማጭ ተመልካቾች ሁላችሁም ሰላም 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 ብያለሁ። እንኳን ደህና መጣችሁ ወደ ቻናል። ይህን ቻናል ስትቀላቀሉ እንግዲህ ላይክ እና ሸር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ አዲሶቹ ደግሞ እንግዲህ እንደዚህ ያደረጋችሁ እያበረታታችሁ አብራችሁን ቆዩ ማለት እፈልጋለሁ። ዛሬ እንግዲህ የመጣሁበት በጣም ደስ ብሎኝ ነው። አርበኛ ዘመነ ካሴ የሰጠውን መግለጫ ሰምታችሁታል፣ አይታችሁታል። እኔም በእውነት ዛሬ በጣም ነው ደስ ያለኝ። በጠዋት ነው የሰማሁትኝ። በጣም ኮርቻለሁ። በጣም ደስ ብሎኛል። እንኳንም ፋኖ ደጋፊ ሆኑ፣ እንኳንም ደጋፊ ፋኖ ሆንኩኝ። በዚህ አጋጣሚ ለዚህ ሁሌም ጉሮሯችሁን ሳይደክማችሁ ገንዘባችሁን ሳይደክማችሁ በብዙ ነገር በነገራችን ላይ ፀጉሬ እዚህ ጋር በራ ሆነ። የሁል ጊዜ ሸፍነን ስለምንውል ነው፣ ምንም ማድረግ አይቻልም። ሞቀስ ስለሆነ ለዛ ነው። እና ዛሬ ፋብሪሽ መጥሻል ካላችሁኝ፣ አዎ ፏ ብዬ መጥቻለሁ። እንደምታዩት አንዳንድ ቀን ነፃ ስትሆኑ ያለ ነው ማለት ነው። ለማንኛውም ወደ ሀሳቤ ልመለስና አርበኛ ዘመነ ካሴ የሰጠውን መግለጫ እውነት በጣም ደስ ብሎኛል። በተለይ ደግሞ ከህወሓት ጋር ከሻዕቢያ ጋር እየሰራችሁ ነው ለምትብል ማለት ነው ፈሳሞች ማለት ነው ማስጠንቀቅ መልስ ተሰጧችኋል። ከዚህ በፊትም በእርግጥ እኛ ቤት መልስ ተሰጧል። በጀግናዬ በእኔው በጋሻዬ በኢሱ አንደበት መልስ ተሰጧችኋል። ምንም ማድረግ አይቻልም። ዛሬ እንግዲህ መልስ ተሰጧችኋል ማለት ነው። እውነት በጣም ነው ደስ ያለኝ። እኔ መግለጫውን ስሰማ በጣም ነው የኮራሁትኝ። በጣም ነው ደስ ያለኝ። ምክንያቱም ከዚህ በላይ የምንጠብቀው ነው የፋኖን አንድነት ከሌላ ጎረቤት ሀገራት ጋር ተባብሮ መስራትን የምንጠብቀው ነገር ነው። እንግዲህ ዛሬ ፋብዬ የመጣሁት ከሱ የተነሳ ነው። በጣም ደስ ስላለኝ ነው። እውነት ለመናገር በጣም ደስ ብሎኛል። ምክንያቱም ብዙ ጊዜ ሴቶቹን ሲኮረኩሙን ለነበሩ ይህን ቪዲዮ ስታዩት ማለት ነው ዛሬ ማለት ነው ስታዩት በደንብ ታዝናላችሁ ወይ ተዝናናላችሁ ማለት ነው። እና መሪያችን ጀግናው የአማራ ፋኖ የአፍብን ሊቀመንበር አርበኛ ዘመነ ካሴ ብያለሁ። እውነት ልቤ ራስ ብሏል ማለት ነው። ማርያምን ነው የምላችሁ። በጣም ነው ደስ ያለኝ። በጣም ከዚህ በላይ የሚያስደስት ነገር ምንም ነገር ስለሌለ ማለት ነው። እና አርበኛችን ጀግናችን እንግዲህ ለህዝቡ ለአማራ ህዝብም ለፋኖም በፋኖ ውስጥ ያለ ሆዳም ካለም እንግዲህ መልስ ተሰጧል። መልስ ተሰጧል። ከዚህ በኋላ ማስጠንቀቂያ እዚህ በኋላ ማለት ነው አጭበረብራለሁ የምትሉ ሆዳም ካላችሁ ከዛሬ ጀምሮ የወር አርፋችሁ ቁጭ በሉ። በነገራችን ላይ ይሄ ለሁላችንም መልስ ነውና እውነት ለመናገር በጣም ነው ትልቅ መልስ ነው የተሰጠ። ትልቅ ነገር ነው ይሄ። ከዚህ በላይ ምንም ከአንድ ፋኖ መሪ ከአንድ ደግሞ ማድረስ ካለበት በሚጣፍጥ በሚገርም መልኩ ነው ያስተላለፈው። ለሁላችንም ትልቅ ነውና እውነት ደውል ነው። እኔ በጣም ደስ ብሎኛል። እኔ ደስ ስላለኝ ነው ቪዲዮ የሰራሁት እንጂ ቪዲዮውን ቀጥታ ነበር መጭንላችሁ። መጫኔ አይቀርም፣ ቪዲዮውን እጭነዋለሁ። ምክንያቱም ጀግና ፋኖ አይደለሁም እንዴ? አዎ እኔ ብቻ ሳይሆን ከፋኖች ከእኛ ጋር አብራችሁ የምትታገሉ ገንዘባችሁን፣ ጊዜያችሁን፣ ሰዓታችሁን መስዋዕት የምታደርጉ ጀግኖቻችን እህት ወንድሞቻችንም አላችሁ። ስለዚህ እናንተም በጣም እናመሰግናለን። ይሄ እንግዲህ ለአማራ ሕዝብ መግለጫ ነው። ለፋኖችም፣ ለተመራቂዎችም፣ ለእኛ ለደጋፊዎችም ደግሞ በገንዘባቸው ለሚያጭበረብሩ ሆዳሞችም ማስጠንቀቂያ ሰጧል ማለት ነው። ከዚህ በላይ ማስጠንቀቂያ ምን አለ? ማርያምን ከዚህ በላይ ምን አለ? ከዚህ በላይ የሚያኮራ ምን አለ? አዎ ይመችህ፣ አርበኛችን ይመችህ። እውነት በጣም ደስ ብሎኛል ማለት ነው። ምክንያቱም ሆዳም እዛ ውስጥ ላለ ሆዳም ሁሉ ለትግል ውስጥ ላላችሁ ሆዳሞችም መልስ ነው የተሰጠ። ለአጠቃላይ ደግሞ በገንዘብ ትግሉን ለማቆሸሽ ለማጓተት ለሚያደርጉትም ትልቅ መልስ ነው የተሰጠ። ለብልጽግናም ትልቅ መልስ ነው። ለኢትዮጵያ ማህበረሰብ ለኢትዮጵያ ብሔር ብሔረሰብም ትልቅ መልእክት ነው እና ከዚህ በላይ መልእክት ምን አለ ጋይስ? እኔ በጣም ደስ ብሎኛል ከምር ማለት ነው። በጣም ነው ደስ ያለኝ። እኔ በቃ በነገራችን ላይ ፋኖች የፋኖ አመራሮች መግለጫ ሲሰጡ ማለት ሁሉ ማለት ነው ጥርስ በጥርስ ነው። ጥርስ ሁሉ ፍግግ ነው የሚለው። ምን ላድርግ እንግዲህ ደስታ ነው እንግዲህ ምንም ማድረግ አይቻልም።
ከምሬ ነው። እኔ ደስ ብሎኛል። ከዚህ በላይ ምን አለ ብላችሁ ነው? ቻሉት እንግዲህ የብልጽግና ደጋፊዎች ከዚህ በኋላ ከምር ማለት ነው በጣም ደስ ብሎኛል። በነገራችን ላይ ጥርሴን በቅርብ አስተካክላለሁ ሙሉ ጥርስ እንዲሆን ማለት ነው። ይሄ ጥርሳችን በሙሉ እዚህ አረብ ሀገር ከመጣን በኋላ ጥርሳችን በሙሉ ይታመማል። ለምን ኮልጌቱ ይሁን አላቅም፣ ውሃው ሊሆን አላቅም፣ በነገራችን ላይ ማለት ነው። እና ያው ጣልቃ ጥርሴን አስገባው። ያው ጎደሎ ነገር አይደለ፣ ያው ስስቅ ስለታየ ነው እዚህ ላይ። እና ወላቃ ብላችሁ ደግሞ ስሜ እንዳታጠፉሽ፣ ወላቃ አይደለሁም። እሺ ሰምታችኋል። እና ማለት ነው በጣም ነው ደስ ያለኝ። ከምር በጣም ደስ ብሎኛል። ፋኖቻችን እንግዲህ እግዚአብሔር አምላክ ጉልበት ይሆናችሁ፣ በድዋ በጸሎት አግዟቸው። ሌሎች እህት ወንድሞቻችን ደግሞ በድዋ በጸሎት አግዟቸው። ወንድሞቻችንን ማን አላቸውና እንግዲህ ከነሱ ጋራ አብረን መስራት አለብን። አሁንም ቢሆን በገንዘብም ቢሆን በተለያየ ነገር አብረን ድጋፍ ማድረግ አለብን እላለሁኝ። እወዳችኋለሁ። ይሄ ድምፅ ከተላለፈ ከሀና ወርቁ ድምፅ ነው፣ ሰምታችኋል። እና እኔ ደስ ስላለኝ ነው። እኔ በጣም ደስ ብሎኛል። እና እግዚአብሔር አምላክ ድል ያድርግልን፣ ድል ይስጠን። ለጠላቶቻችንም እንግዲህ ያው አብረን እንሰራለን፣ ከማንኛውም ኃይል ጋር አብረን እንሰራለን። ህወሓት ብልጽግና እኛን ሊያጠፋ መጥቶ ነበር፣ ግን አልተሳካለትም። ምን ያደርጉታል እንግዲህ ቻሉት። ከምር በጣም ደስ ብሎኛል። እወዳችኋለሁ። በጣም ደስ ስላለኝ ነው። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለተገፋ ወገናችን። አመሰግናችኋለሁ። ባይ